طميني طميكن هاي قبل الله هذي طميكن أب حنصات يريو زلاهم زلوا طميني ينزلاهم زلوا هاي سر حلوة ماما هاي سر حلوة هذي ريو زول وزلوا ريو بيزخاتكم هم العالم شرقوروا بيزخاتكم إذا يعني 15 كيلو لنا زيت نجزيه يا ماماي نجزيه تتقملا إيش ماماي خلنا زودي أدميها وكذا زودي تقرأوا لي ماماي زوم دكاي أجوكم تريوان لهم دو دكاي أجوكم ماماي أجوكم نينا وقولنكم نينا أجوكم سلام تنحنا نملسينا سلام تنحنا ጦርነቱ በድጋሚ አገረሸ። ታላቁ የፍጻሜ ጦርነት የጽዮንና የፋርስ ትንቅንቅ። ዓለም ዛሬ ላይ ትንፋሿን ጠበቅ ለቀቅ እያደረገች እየጠበቀች ነው። ሰዓቱ ወደ እኩለ ሌሊት ሲቃረብ አዲስ መረጃ ወጥቷል። ከ2500 ዓመታት በፊት በታላቋ ቂሮስና በአይሁዳውያን ፍቅር የተመረቀው የመካከለኛው ምስራቅ ምድር ዛሬ በጀሪኮ ሚሳኤሎችና በፈታ ሃይፐርሶኒክ እሳት ሊጋይ የጥፋት አፋፍ ላይ ቆሟል። ሚዲያዎች ይሄን ነገር በፊት ገጻቸው ላይ ይዘውት ወጥተዋል። የጦርነት በቴላቪቭና በቴህራን መካከል የሚደረግ ተራ ግጭት አይደለም። ይህ የምድራችንን ካርታ ለዘላለም የሚቀይር የልዕለ ኃያላን የጥላ ጦርነት እንጂ። በአንድ በኩል ዋሽንግተን የእስራኤልን የብረት ጡጫ በመደገፍ የጦር መርከቦቿን ወደ ቀይ ባህር እያስጠጋች ሲሆን፣ በሌላ በኩል ደግሞ ክሬምሊን ወይም ደግሞ ሩሲያ ለቴህራን የቴክኖሎጂ ጋሻ በመሆን ከፋርስ ጎን ነኝ በሚል ስልታዊ ድጋፍ ሰብራለች። ከቅርብ ጊዜው የ12 ቀናት ፍጥጫ በኋላ የኢራን ባለስልጣናት በዝምታ ውስጥ ሆነው ጥርስ ሲስሉ እንደነበረ መረጃው ተጋልጧል። የዋሻ ከተሞችን ገንብተዋል። ኢራን የንስር ከተሞች በሚባሉ የመሬት ውስጥ ምሽጎቿ ውስጥ በሺዎች የሚቆጠሩ ድሮኖችና ሚሳኤሎችን አከማችታለች። የጥገና ዘመቻ ላይም ነበረች። በጦርነቱ የተመቱባትን የራዳር ጣቢያዎች በሩሲያ ቴክኖሎጂ በአዲስ መልክ ስትገነባ ቆይታለች። የልምምድ መልእክትም ታይቷል። በቅርቡ የተደረጉ ወታደራዊ ልምምድ የሚያሳየው ኢራን በአንድ ጊዜ 1000 ሚሳኤሎችን ወደ እስራኤል ከተሞች የመተኮስ እቅድ እንዳላት ነው። እስራኤል ከዚህ በኋላ ፋርስ የሚለው ስም የታሪክ ትዝታ ብቻ ይሆናል ስትል ዝም ብላ አይደለም። የቴላቪቭ ስትራቴጂስቶች የሚከተሉትን ነጥቦች አቅደዋል። የአገዛዝ ለውጥ፣ የኢራንን መንግስት በማፍረስ ህዝባዊ አመጽ እንዲቀሰቀስ ማድረግ፣ የኒውክሌር መቃብር፣ የኢራን የኒውክሌር ማዕከላት ላይ የመጨረሻ የተባለ ጥቃት በመሰንዘር የፋርስ የኃይል ሚዛንን ሰባብሮ መጣል የሚል ነው። ታዲያ በዚህ ሽኩቻ መሃል አሜሪካና ሩሲያ ከጀርባ ያሉት ጠንካራ እጆች ናቸው ዓለምን ያስፈራው። የጦርነት የሁለቱ ሀገራት ብቻ እንዳይሆን ያደረጉት እነዚህ ኃያላን ናቸው። አሜሪካን ተመልከቱ። እስራኤል ከወደቀች እኔም አብሬያት ወድቃለሁ በሚል ስሌት ለጥቃቱ የሚያስፈልገውን የሳተላይት መረጃና የነዳጅ አቅርቦት በሙሉ ቁጥጥሯ ስር አድርጋለች። ሩሲያን ይዋት በዩክሬን ጦርነት ከኢራን ላገኘችው የድሮን እርዳታ ምላሽ ለመስጠት ለእስራኤል ጀቶች አስፈሪ የሆነውን የኤስ-400 የአየር መከላከያ ለኢራን ለማስታጠቅ ቃል ገብታለች። ያልተሰሙ ደግሞ ምስጢር የሆኑ መረጃዎችም አሉ። አንዱ በጣም ዓለምን ያሰጋው ሳይበር ቦምብ ነው። እስራኤል ኢራንን ሙሉ የኤሌክትሪክ መስመር በአንድ ቁልፍ ሊያጠፋ የሚችል ቫይረስ ማዘጋጀቷ እየተነገረ ነው። ሌላው የሰማይ ጋሻ ነው የእስራኤል። ኢራን ደግሞ የአሜሪካንን ሳተላይቶች በህዋ ላይ ሊያሳውር የሚችል የጨረር መሳሪያ መሞከሯ አንዳንድ የስለላ ምንጮቿ
ይጠቁማሉ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ በጣም የሚያስደነግጥ መረጃ ተሰምቷል። እንግዲህ ከላይ ባስደመጥናችሁ ርዕሰ ጉዳይ እንቆያለን ማለት ነው። ይሄ ዓለማችንን ቀውጢ ዓለማችንን ቁና የሚያደርግ ጦርነት ነው የሚጀምረው ማለት ነው። ይሄ ኢትዮጵያችንን ጨምሮ በጣም በርካታ ሀገራትን የሚነካ እንግዲህ በቴክኖሎጂ አንጻር ብታዩት እጅግ በጣም ግዙፍ የሆኑ ሀገራት ስለሆኑ አሜሪካና ሩሲያም ደግሞ እዚህ ጦርነት ላይ ተቧድነው ለሁለት ስለሚከፈሉ እጅግ በጣም ዘግናኝ የሆነ ጦርነት ከፊታችን እንደሚጠብቀን መረጃዎች እያሳዩ ነው። ይሄ መረጃ ምን ይመስላል? ጊዜያችንን ስለሚዋጅ ወደ እናንተ ልናደርሰው ወደናል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ላይክ፣ ኮሜንት፣ ሼር እያደረጋችሁ እስከ መጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። ይህ በእስራኤል ጽዮናውያንና በኢራን ፋርሶች መካከል ያለው ፍጥጫ ከመሬት ግዛት ይልቅ የታሪክ የሃይማኖትና የክብር ትንቅንቅ የሚታይበት የዘመናችን ቼዝ ይመስላል። የሁለት ግዙፍ መንፈሶች ግጭት ከጥንቱ ቂሮስ እስከ ዛሬው ሚሳኤል። ታሪኩ የሚጀምረው በደምና በለቅሶ ሳይሆን በፍቅርና በውለታ ነው። ከ2500 ዓመታት በፊት የታላቁ የፋርስ ንጉስ ቂሮስ አይሁዳውያንን ከባቢሎን ምርኮ ነፃ አውጥቶ ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸውን እንዲሰሩ በገንዘብና በጉልበት ሲረዳቸው ፋርሶች ለአይሁዳውያን መሲሐዊ አዳኞች ነበሩ። ዛሬ ግን ያ የጥንት ወዳጅነት ተቀይሮ ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋ የሚችል የጥፋት ደመና ሆኗል። የ12ቱ ቀናት ሚስጥርና የቴህራን ዝግጅት። ከቅርብ ጊዜው መጠነኛ ግጭት በኋላ የቴህራን ባለስልጣናት በዝምታ ውስጥ ሆነው ጥርስ ሲስሉ እንደነበረ መረጃዎች ይጠቁማሉ። ኢራን በ12ቱ ቀናት ቆይታዋ ያደረገችው ቁልፍ እንቅስቃሴዎቿ የከርሰ ምድር ምሽጎች ግንባታ ነው። ኢራን የንስር ከተሞች የምትላቸውን ከባድ ቦምብ የማይበሳቸው የመሬት ውስጥ የሚሳኤል ማከማቻዎችን አድሳለች። የድሮን ቴክኖሎጂ ሽግግር በዩክሬን ጦርነት የታየው የሻሂድ ድሮን ስኬት ኢራን አዳዲስና በራዳር የማይታወቁ ድሮኖች በብዛት እንድታመርት አድርጓታል። የሳይበር ጦርነት ዝግጅትም አድርጋለች። የቴህራን የቴክኖሎጂ ባለሙያዎች የእስራኤልን የአይረን ዶም ሲስተም የሚያደናቅፉ ቫይረሶችን በመሞከር ላይ እንደሆኑ ተነግሯል። እስራኤል ፋርሶች የሰው ልጅ ትዝታ ብቻ ይሆናሉ ስትል የያዘችው ትልቅ ካርድ አለ። ይህም የቤጂንግ ዶክትሪን ይባላል። የቤጂንግ መርህ ትርጉሙም ማንኛውም የእስራኤልን ህልውና የሚያሰጋ የጠላት ኒውክሌር ፋብሪካ ሳይገነባ መቆም አለበት የሚል ነው። የምስራቁ ካርታ መቀየር ታዲያ ዓለምን አስክቷል። እስራኤል ይህንን የምትለው የኢራንን ያገዛዝ መዋቅር በማፍረስ በመካከለኛው ምስራቅ አዲስ የኃይል ሚዛን ለመፍጠር በማቀድ ነው። ሌላው ዘመናዊ የጦር መሳሪያዎች ናቸው። እስራኤል በቅርቡ የፈተሸችው አይረን ቢም ሌዘር ላይ የተመረተ መከላከያና የኤፍ-35 ተዋጊ ጀቶች ለዚህ ታላቅ ጦርነት ዋነኛ መሳሪያዎቿ አርጋ ከፊት አሰልፋለች። ያልተሰሙ ሚስጥራዊ መረጃዎችም አሉ። The Shadow War ከሚዲያ ጀርባ ያሉ ዓለምን ሊያስደነግጡ የሚችሉ አንዳንድ ነጥቦች አሉ። ዘርፉን እንፈትሸው። የጠፈር ጦርነት ነው። ሚስጥራዊው መረጃ ኢራን ሳተላይቶችን የማውደም አቅም ያላቸው ሮኬቶች እየሞከረች ሲሆን እስራኤል ደግሞ የኢራንን የኮሙኒኬሽን መስመር ከጠፈር የመቆረጥ እቅድ አላት። ሌላው የውሃ ስር ውጊያ ነው። በቀይ ባህርና በፋርስ ባህረ ሰላጤ ስር ሁለቱም ሀገራት ባህር ሰርጓጅ ድሮኖችን በማሰማራት የንግድ መርከቦችን ለማፈንዳት ተዘጋጅተዋል። ሌላው የውስጥ ኦፕሬሽን ነው። በእስራኤል ሞሳድ በኢራን የኒውክሌር ሳይንቲስቶች መኖሪያ መንደር ውስጥ ሰርጎ በመግባት ከፍተኛ የስነ ልቦና ጫና እየፈጠረ ይገኛል። የጦርነት ከተቀሰቀሰ ውጤቱ በሁለቱ ሀገራት ብቻ አይወሰንም። አንደኛው የነዳጅ ዋጋ ነው። የሆርሙዝ ወሽመጥ ከተዘጋ ዓለም አቀፍ ኢኮኖሚ ላይነሳ ይንኮታኮታል። ሁለተኛው የሃይማኖት ጦርነት ነው። ጦርነቱ ወደ ቅዱስ ጦርነት እነሱ እንደሚሉት ሆሊ ዋር የመቀየር እድሉ ሰፊ በመሆኑ መላው የመካከለኛው ምስራቅ እንደ ክብሪት ሊነድ ይችላል። በእስራኤልና በኢራን መካከል ያለው ጦርነት ወደ ቀጥታ ግጭት ሲገባ ምድር አይታው የማታውቀው የረቀቀ ቴክኖሎጂ ፍልሚያን ታስተናግዳለች። የእስራኤልን የብረት ጡጫ ዘእስራኤል አስናል እስራኤል በቁጥር አነስተኛ ብትሆንም በጥራት ግን ዓለምን ያስገረመ ኃይል አላት። ጄሪኮ 3 ይሉታል ሚሳኤላቸውን። ይህ የእስራኤል ሚስጥራዊ የመጨረሻው ካርድ ነው። እስከ 6500 ኪሎ ሜትር የመጓዝ አቅም ያለውና የኒውክሌር አረር መሸከም የሚችል
አህጉር አቋራጭ ሚሳኤል ነው። ቴህራንን በደቂቃዎች ውስጥ አመድ የማድረግ አቅም አለው። ኤፍ-35 አዲር ጀቶች በራዳር የማይታዩት እነዚህ ጀቶች የኢራንን የአየር መከላከያ ሰብረው በመግባት የኒውክሌር ማዕከላትን ቀዶ ጥገና በሚመስል መልኩ የመምታት ተልዕኮ አላቸው። ሌላው የሌዘር ጋሻ ነው። እስራኤል በቅርቡ ይፋ ያደረገችው ይህ መሳሪያ የሚተኮሱባት ድሮኖችና ሚሳኤሎችን በብርሃን ፍጥነት በሰማይ ላይ በመጠቆም ያከሽፋል። የጦርነቱን እንደ ፊልም የሚያደርግ ቴክኖሎጂ ነው። የኢራን የሚሳኤል ዝናብ ጋር እንመለስ። ኢራን ስትራቴጂዋ መከላከል ሳይሆን ማጥለቅለቅ የሚል ነው። ፈታህ-2 ይሉታል። ይህ የኢራን የመጀመሪያው ሃይፐርሶኒክ ሚሳኤል ነው። ከድምጽ ፍጥነት በ15 እጥፍ ፈጥኖ የሚጓዝ በመሆኑ ማንኛውም የአየር መከላከያ አይረንዶምን ጨምሮ ሊያቆመው አይችልም። ሰጂልን እንየው። በጠንካራ ነዳጅ የሚሰራ በመሆኑ በጥቂት ሰከንዶች ውስጥ ተዘጋጅቶ ሊተኮስ የሚችልና እስራኤልን በሙሉ ማዳረስ የሚችል ሚሳኤል ነው። ሌላው የድሮን መንጋ ነው። ስዋርም ድሮን ይሉታል። ኢራን በሺዎች የሚቆጠሩ ድሮኖችን በአንድ ጊዜ በመልቀቅ የእስራኤልን መከላከያ የማጨናነቅ ስልትን ትጠቀማለች። ሌላው ሚስጥራዊው ሪንግ ኦፍ ፋየር የእሳት ቀለበት ስልት ነው። ኢራን እስራኤልን ለመቅጣት የቀረጸችው ትልቁ ስትራቴጂ በራሷ መዋጋት ብቻ አይደለም፣ ይልቁንም እስራኤልን በዙሪያዋ ባሉ አጋሮቿ መክበብ ነው። አንደኛው ከሊባኖስ ጋር በመሆን ነው። ሂዝቦላ በመቶ ሺዎች የሚቆጠሩ ሚሳኤሎችን ወደ ሰሜን እስራኤል ይተኩሳል። ሁለተኛ የመን፣ ከየመን ሁቲዎች የረጅም ርቀት ድሮኖችን ወደ ደቡብ እስራኤል ኤይላት ይልካሉ። ሶስተኛ ከሶሪያና ኢራቅ ታጣቂዎች የምድር ላይ ወረራ ለማድረግ ይሞክራሉ። ታዲያ እንዴት እስራኤል የዓለም ካርታ ይቀየራል? ኢራንም ለዘላለም ከካርታ ላይ ትፋቃለች አለች። እስራኤል ካርታው ይቀየራል ስትል ሁለት ታላላቅ ትርጉሞችን ይዛለች። አንደኛው የኢራን አሁን ያለው የሃይማኖታዊ አገዛዝ ተገርስሶ ሌላ ለእስራኤል ወዳጅ የሆነ መንግስት እንዲመጣ ማድረግ ነው። ሁለተኛው በኢራን ድጋፍ የሚንቀሳቀሱ ቡድኖች ሙሉ በሙሉ በማጥፋት በመካከለኛው ምስራቅ በእስራኤልና በአረብ ሀገራት እንደ ሳውዲ አረቢያ ጥምረት ስር እንዲወድቅ ማድረግ ነው። ዛሬ ዓለም ትንፋሿን ይዛ እየጠበቀች ያለችው ማን ቀድሞ ይተኩሳል የሚለውን ነው። እስራኤል የኢራንን የኒውክሌር ጣቢያዎች በድንገተኛ ጥቃት ካጠፋች፣ ኢራን ደግሞ የእስራኤልን ከተሞች በሚሳኤል ካጥለቀለቀች ውጤቱ ለዘመናት የሚቆይ ጠባሳ ይሆናል። የጦርነት ከተጀመረ የሰው ልጅ ታሪክ ከጦርነቱ በፊትና ከጦርነቱ በኋላ ተብሎ ለሁለት ሊከፈል ይችላል። ቀጣዩ እርምጃ እጅግ አስጊ ነው። አስጊ የሚሆንበት አንዱን ነገር እስኪ እንምዘዘው። ታላቁ ትንቅንቅ የጀርባ አጥንቶቹ ወደ ሆኑት እንሂድ። የስለላ ተቋማት ሚስጥራዊ ፍልሚያና የዓለም ልዕለ ኃያላን አሜሪካና ሩሲያ በጉዳዩ ውስጥ ስላላቸው ድርሻ እስኪ በጥልቀት እንመርምር። የጥላዎቹ ጦርነት፣ ሞሳድ፣ የቁድስ ኃይል። ጦርነቱ በሚሳኤል ከመጀመሩ በፊት በአሁኑ ሰዓት በዓለም ዙሪያ በድብቅ እየተካሄደ ያለ የአእምሮ ጦርነት አለ። አንደኛው የሞሳድ የቀዶ ጥገና ስልቶች ናቸው። የእስራኤል የስለላ ተቋም ሞሳድ በኢራን እምብርት ውስጥ ዘልቆ የመግባት አስገራሚ አቅም አለው። ይህንንም በቀደሙት ጊዜያት አሳይቷል። አንደኛው የሳይበር ጥቃት ነው። እስራኤል የኢራንን የኒውክሌር ማበልጸጊያ ሴንትሪፊውጆችን በቫይረስ በማክሸፍ ይታወቃሉ። አሁን ደግሞ የኢራንን የኤሌክትሪክ ኃይልና የጦር ሰፈር መቆጣጠሪያዎችን ሊዘጉ የሚችሉ የሳይበር ቦምቦችን አዘጋጅተዋል። ሁለተኛው የታለመ ግድያ ነው። በሮቦት የሚታገዙ መትረየሶችና ድሮኖችን በመጠቀም የኢራን ቁልፍ የጦር መሪዎችና ሳይንቲስቶችን እንደቀደመው በመኖሪያ ቤታቸው ደጃፍ የማስወገድ ስልታቸው የቴህራንን ባለስልጣናት በከፍተኛ የስጋት ማዕበል ውስጥ ጥሏል። ሁለተኛው እንመልከት። የኢራን የሸረሪት ድር ስልት ነው። የኢራን የቁድስ ኃይል ቁድስ ፎርስ ደግሞ በእስራኤል ዙሪያ የመከላከያ ግድግዳን ገንብቷል። ሰርጎ ገቦች። ኢራን በእስራኤል የደህንነት መዋቅር ውስጥ ሰርጎ በመግባት መረጃዎችን ለመስረቅ ከፍተኛ በጀት መድባለች። ሌላው የውጭ ኦፕሬሽኗ ነው። ሞሳድ በኢራን ውስጥ እንደሚንቀሳቀሰው ሁሉ ኢራንም በአውሮፓና በአሜሪካ የሚገኙ የእስራኤል ዲፕሎማቶችንና ታዋቂ ሰዎችን ኢላማ ለማድረግ ትንቀሳቀሳለች።
ትንቀሳቀሳለች። የአሜሪካና የሩሲያውን ድብቁን ቼዝ ደግሞ በመጨረሻው እኔ የጦርነት በሁለቱ ሀገራት ብቻ የሚያበቃ እንዳይመስላችሁ። የዓለም ሀያላን የጦር ሜዳውን ለራሳቸው ጥቅም ሊጠቀሙበት ተዘጋጅተዋል። አሜሪካ የእስራኤል ጋሻ ናት ትባላለች። አንደኛው የመረጃ ልውውጥ ነው። አሜሪካ በሳተላይቶቿ አማካኝነት የኢራንን እያንዳንዱን ጓዳ ጎድጓዳና እንቅስቃሴ ለቴል አቪቭ ተቀብላለች። ሁለተኛው የአጓጓዥ መርከቦች ናቸው። አሜሪካ በመካከለኛው ምስራቅ የምታሰማራቸው ግዙፍ የጦር መርከቦች ዋና ዓላማቸው ኢራን ጥቃት ብትጀምር የመጨረሻው ምት ለመምታት ነው። ሩሲያ የኢራን አጋዥ ሆና ብቅ ትላለች። ቴክኖሎጂ ለድሮን ኢራን ለሩሲያ የድሮን ድጋፍ ስለምታደርግ ሩሲያ ደግሞ በምላሹ የኢራንን የአየር መከላከያ እንደ ኤስ-400 ያሉና ዘመናዊ የኤስዩ-35 ተዋጊ ጀቶችን ልትሰጥ ቃል ገብታለች። ሌላው ዲፕሎማሲያዊ ከለላ ነው ሩሲያ ለኢራን የምታደርገው። ሩሲያ በተባበሩት መንግስታት ድርጅት ውስጥ በኢራን ላይ የሚወሰዱ ማዕቀቦችን በማክሸፍ የቴህራን የጀርባ ደጋፊ ሆና ትቀጥላለች። ጦርነቱ ቢነሳ ታዲያ ሊከሰቱ የሚችሉ እጅግ አስደንጋጭ 3 ትዕይንቶች አሉ። አንደኛው የኤሌክትሮማግኔቲክ እነሱ እንደሚሉት በምህጻረ ቃሉ ኢኤምፒ ጥቃት እስራኤል ኢራንን የኤሌክትሪክና የኮምፒውተር መዋቅር በአንድ ጊዜ ሽባ የሚያደርጉ የኢኤምፒ ቦምቦችን ልትጠቀም ትችላለች። ይህም ኢራንን ወደ ጨለማው ዘመን ይመልሳታል። ሁለተኛው የነዳጅ ቀውስ ነው። ኢራን የሆርሙዝ ወሽመጥን ከዘጋች በዓለም ላይ ያለው የነዳጅ ዋጋ በ4 እጥፍ ሊጨምር ይችላል። ይህ ደግሞ በኢትዮጵያ ምድርም የኑሮ ውድነት ጣራውን ይነቅላል። ሶስተኛው የስደት ማዕበል ነው። በሚሊዮን የሚቆጠር ኢራናውያን ወደ ጎረቤት ሀገራት የሚሰደዱበት ትልቅ ሰብአዊ ቀውስ ሊፈጠር ይችላል። በአንድ ወቅት ታዲያ ቂሮስና ይሁዳውያን የነበራቸው ጥልቅ ፍቅር ዛሬ በኒውክሌርና በሚሳኤል ዛቻ ተተክቷል። ጦርነቱ የመቼ እንጂ የይሆናል ወይስ አይሆንም ጥያቄ የሆነ አይደለም። የሰው ልጅ ታሪክ በአንድ ትልቅ አፋፍ ላይ ቆሟል። ኢራን የፋርስ ኢምፓየርን ክብር ለመመለስ፣ እስራኤል ደግሞ የአይሁድ ህልውናን ለማረጋገጥ ቆርጠው ተነስተዋል። ይህ ፍልሚያ የዓለምን ቅርጽ ቀያሪ የሚያደርገው አሸናፊው የሚወስደው መሬትን ሳይሆን የሚቀጥሉትን 100 ዓመታት የዓለም የበላይነት ስለሚሆን ነው። የጦርነት ሊያቆመው የሚችል ዲፕሎማሲያዊ መንገድ ይኖር ይሆን ወይስ የጥንቱ ፍቅር ለዘላለም በዘመናዊው እሳት ይተካ ይሆን?